ሰላም እንዴት ናችሁ? ይህ ቻናላችን ተከታታዮች በዛሬ ቪዲዮአችን ደግሞ ከዩኒት 5 የቀጠለውን የ11ኛ ክፍል ዩኒት 6ን ይዘንላችሁ ቀርበናል። ቀጥታ ወደ ዩኒት 6 እንለፍ። ዩኒት 6 ዘ አፍሪካን ኤንድ ዘ አውትሳይድ ወርልድ ከ1800 እስከ 1880 ነው የሚለን። በአፍሪካና አውትሳይድ ወርልድ መካከል የነበሩ ሪሌሽኖችን ሊሆን ይችላል፣ ወይም በሁለቱ መካከል የነበሩ የኮሎናይዝ ሂስትሪ ሊሆን ይችላል፣ ሪሌሽን ሊሆን ይችላል፣ ትሬድ ከ1800 እስከ 1880 የነበሩትን ነገሮች ወይም አክቲቪቲዎችን ነው የምናየው በዚህ በዩኒት 6 የ11ኛ ክፍል ቻፕተራችን ማለት ነው። ቀጥታ መጀመሪያ ላይ ኢንትሮዳክሽኑን በማየት እንጀምር። የዚህ ዩኒት Mariana, this unit studies the relationship between African and the outside world between 16ኛው እስከ 19ኛው ሴንቸሪ ነው የሚለን። ከ16ኛው እና በ19ኛው ሴንቸሪ የነበሩ በአፍሪካና ከአፍሪካ ውጭ የነበሩ ካንትሪዎች መካከል የነበሩ ሪሌሽኖችን እናያለን በዚህ ቻፕተራችን ነው የሚለን። which later on became the base for the European conquest and colonization of Africa። ይሄ የነበራቸው ሪሌሽን ደግሞ በኋላ ላይ ኢሮፒያን አፍሪካኖችን ኮሎናይዝ እንዲያደርጋቸው ወይም እንዲያደርጓቸው እንዳስቻላቸው እንዴት አድርጎ እንደሆነ እናያለን በዚህ ቻፕተራችን ነው የሚለን። Major themes discussed in the unit are pre-colonial African status, appearance of the Portuguese colonization to coastal area of Africa, the transatlantic slave trade, the legitimate commerce and exploration of Africa that opened the way for the European scramble and partition of Africa continent saying በ1880 ዓመተ ምህረት ነው የሚለን። ምንድነው የሚለን? በዚህ ዩኒት ደግሞ ሜጀርሊ ዲስከስ የምናደርጋቸው አንደኛ ፕሪ ኮሎኒያል አፍሪካን ስቴቶች እናያለን፣ ወይም ደግሞ አፍሪካ ከመገዛቷ በፊት የነበሩ ስቴቶች አሉ አፍሪካ ውስጥ፣ ስለነሱ እናያለን ይለናል። ከዛ በኋላ ደግሞ እንዴት አድርገው ነው ፖርቹጌዝ ኮሎናይዜሽን ኮስታል ኤሪያ ኦፍ አፍሪካን ኮሎናይዝ ማድረግ የቻሉት የሚለውንም ያንንም በተጨማሪ እናያለን። ከዚህ በተጨማሪ ደግሞ ትራንስ አትላንቲክ ስሌቭ ትሬድ፣ በትራንስ አትላንቲክ የነበሩ ስሌቭ ትሬድ ይደረግ ነበር ወይም ደግሞ ባህሮች ይነገዱ ነበርና ስለዛም እናያለን። ከዚህ በተጨማሪ ደግሞ ሌጂቲሜት ኮሜርስ ወይም ደግሞ አፍሪካ ላይ ኮሎናይዜሽን ኢንድድ ካደረገ በኋላ ህጋዊ የሆነ የንግድ ስርዓት ተፈጥሮ ነበር፣ ስለዛም እናያለን ማለት ነው። ሌጂቲሜት ስለሆነው አፍሪካ ውስጥ ስለነበረው ስለ ኮሜርስ ማለት ነው። ከዚህ በተጨማሪ ደግሞ አፍሪካ ውስጥ የነበረ ኤክስፕሎሬሽን ነበር፣ ለኢሮፒያኖች ስካምፕል እንዲያደርጉ መንገድ የከፈተ ማለት ነው። ወይም ደግሞ ኢሮፒያኖች አፍሪካን እንዲገዟት ያደረጉ ሪዝኖች ነበሩና ስለነሱ እናያለን ከዚህ በተጨማሪ ማለት ነው። ኤንድ ፓርቲሲፔሽን ኦፍ አፍሪካ ኮንቲኔንት ኢን በ1880 ከዚህ በተጨማሪ ደግሞ በ1880 አፍሪካ እንደ ኮንቲኔንት ፓርቲሲፔት ያደረገችበት ነገር አለ፣ ስለሱም እናያለን በዚህ ቻፕተራችን ማለት ነው። ቀጥታ ወደ ታች ወደ መጀመሪያው ሰብቶፒካችን እንለፍ። 6.1 ሚድቫል አፍሪካን ስቴትስ ይለናል። እዚህ ታች ላይ ደግሞ 6.1 ኖርዘርን ኢስተርን ኤንድ ኖርዘርን አፍሪካ፣ ስለነዚህ ነው የምናይ። ዘፉንጂ ሱልጣኔት በኖርዘርን ኢስተርን ውስጥ ወይም ደግሞ ኖርዘርን አፍሪካ ውስጥ ይገኝ ስለነበረው ስለ ፎንጂ ሱልጣኔት በዚህ ሰብቶፒካችን ያለ ማለት ነው። ቀጥታ ከ16ኛው እስከ 19ኛው ሴንቸሪ ኦፍ ሂስትሪ ኦፍ አፍሪካ was marked by the state formation and expansion of trade and Islamic religion in the continent ነው የሚለና ከ16 እስከ 19ኛው ሴንቸሪ የነበረው አፍሪካ ተታወቀበት የነበረው በዋነኝነት አንደኛው ስቴት ፎርም ይደረግበት ነበር ወይም ደግሞ አዳዲስ ስቴቶች ይቋቋሙበት ነበር በዚህ ሴንቸሪ ላይ ማለት ነው። ከዚህ በተጨማሪ ደግሞ ንግድና እስላሚክ እምነት ተስፋፋበት ዓመተ ምህረት ወይም ደግሞ ሴንቸሪ ነበር ነው የሚለን እና በዚህ ነበር በጣም የሚታወቅ ይሄ ሴንቸሪ ማለት ነው። ከዚህ በተጨማሪ ደግሞ ኢን ዘ ኖርዝ ኢስተርን አፍሪካ በ1275 ዘኑቢያን ወይም ደግሞ አሁን ላይ ሱዳን በመባል መናወቃት ማለት ነው ክርስቲያን ኪንግደም ኦፍ አልዋ ኤንድ ማኩሪያ ዌር አኔክስድ ባይ ዘ ኢጂፕሽያን ማምሉክ የሚለና ከዚህ በተጨማሪ ደግሞ በ1275 ኑቢያን ወይም ደግሞ አሁን ላይ ሱዳን በማለት የምናውቃት ማለት ነው ክርስቲያን ኪንግደም ኦፍ አልዋና እና ማኩሪያ እና በዚህ ስፍራ ውስጥ ይገኙ የነበሩ ሁለት ክርስቲያን ኪንግደሞች ነበሩ፣ አልዋ እና ማኩሪያን የተሰኙ ማለት ነው። እነዚህ ሁለቱ አንደር በኢጂፕሽያን ማምሉክ ስር ውስጥ ያሉ ማለት ነው ሁለቱ አንድ እንዲሆኑ ወይም ደግሞ አኔክስድ እንዲደረጉ ተደርገው ነበር ነው የሚለን እና ዘ ኤክስፓንሽን ኦፍ ቫሪየስ አረብ ክላንስ ኤንድ እስላም ኢንቱ ኑቢያ ሲንስ ዘ ቢጊኒንግ ኦፍ በ14ኛው ሴንቸሪ ሪዛልትድ ኢን ዘ ሱፕሪማሲ ኦፍ አረብስ ኢን ኑቢያ ነው የሚለን እና እዚህ በተጨማሪ ደግሞ አብዛኞች የአረብ ክላኖችና እስላም ወደ ኑቢያ ኤክስፓንሽን አካሂደዋል ይለናል፣ ወይም ደግሞ ወደዚህ መጥተው ሰፍረዋል እና ይህንም ተከትሎ መጨረሻ ላይ ኑቢያ ውስጥ የአረቦች ሱፐርማሲ እንዲኖራቸው ወይም ደግሞ የበላይ እንዲሆኑ አድርጓቸዋል ማለት ነው የሚለና ምክንያቱም በቁጥር በጣም ብዙ ስለነበሩ እዚህ ስፍራ ላይ ማለት ነው። ግን however by the beginning of 16ኛው ሴንቸሪ አረብ ሱፐርማሲ in Nubia was challenged by cattle keeping pastoral peoples called Fungi ይለናል። ግን በ
በ16ኛው ሴንቸሪ መጀመሪያ አካባቢ አረቦች እዚህ ኑቢያ የሚባሉ ስፍራ ውስጥ ሱፐርማሲ ነበራቸው እና ግን ያ ሱፐርማሲያቸው ግን ቻሌንጅ ተደርጓል ወይም ደግሞ የሚፈታተነው ሌላ ተቃራኒ ቡድን መጥቶባቸዋል። እነሱም ፉንጂ ይባላሉ ነው የሚለና እነዚህ ፉንጂ የሚባሉት እነዚህ የሚታወቁት ፓስቶራል ፒፕሎች በመባል ነው የሚታወቁ ፉንጂዎች ማለት ነው። እና ምን ይለናል ከዚህ በተጨማሪ ዘ ፉንጂ ፕራክቲስ ኢንዶጂኒየስ ሪሊጅን ነው የሚለና ከዚህ በተጨማሪ ደግሞ እነዚህ ኑቢያን ውስጥ የሰፈሩት አረቦች ሙስሊም ነበሩ። እነዚህ ፉንጂዎች ግን ኢንዶጂኒየስ የሆነ ሪሊጅን ነበር የሚከተሉ ወይም ደግሞ ባህላዊ የሆነ እምነት ነበር የሚከተሉ ነው የሚለና እና ከዚህ በተጨማሪ ደግሞ their origin is still controversial ይለናል። ከዚህ በተጨማሪ ደግሞ የት ላይ መጀመሪያ ላይ እንደተነሱ እነዚህ ፉንጂዎች ማለት ነው አይታወቅም፣ አሁንም ድረስ አከራካሪ ነው የሚለና some historians say that the fungi belongs to the Shilluk people ይለናል። አንዳንድ ሂስቶሪያኖች እንደሚያስቡት እነዚህ ፉንጂ የሚባሉ ህዝቦች የመጡት ሹሉክ ከሚባሉ ፒፕሎች ነው ይሉናል አንዳንዶች ደግሞ associated them with the state of Borno around Lake Chad ይለናል። ቦርኖ የሚባል ደግሞ ቦታ አለና ሌክ ቻድ አካባቢ የሚገኝ አንዳንዶች ደግሞ ከዛ ጋር ያያይዙታል ይህን ህዝብ የፉንጂ ህዝቦችን ማለት ነው። እና አሁንም ድረስ ኮንትሮቨርሻል ነው ማለት ነው። የት ላይ እንደተመሰረቱ ወይም ደግሞ ኦሪጂናቸው ምን እንደነበር አሁንም ድረስ አይታወቅም የነዚህ ፉንጂ የተባሉ ህዝቦች ማለት ነው። others locate the origin in the northern Ethiopian region አንዳንዶች ደግሞ ከኖርዘርን ኢሮፒያን ሪጅን ነው የመጡ በመባልም ያያይዙታል ከኢትዮጵያ ጋርም ነው የሚለና እና ኮንትሮቨርሻል ነው እንዳልኳቸው የነሱ ኦሪጂን። in Nubia the fungi quickly converted to Islam ከዛ በኋላ ግን ኑቢያ ውስጥ የነበሩ ፉንጂዎች ግን የነበራቸውን ኢንዶጂኒየስ እምነት ትተው ወደ እስላም ተቀይረዋል ይለናል። እና በ1504 they established the fungi sultan with its center at ፌናር እና ከዚህ በተጨማሪ ደግሞ እነዚህ ፉንጂ ፒፕሎች ፉንጂ ሱልጣኔትን መመስረት ችለዋል ፌናር የምትባለውን ስፍራ ሴንተራቸው በማድረግ ነው የሚለና ከዚህ በተጨማሪ ይለናል a competing Arab state called አብደላቢ arose in Nubians alongside the fungi ነው የሚለና ከዚህ በተጨማሪ ግን ፉንጂ የሚቃረን ደግሞ ተቃራኒ ፎርስ እዚህ ላይ ተመስርቶባቸዋል ይለናል። አብደላቢ የሚባል ፓወር ማለት ነው። እና ምን ይለናል አብደላቢ fought for grazing rights in southern grazing as well as Nubian political supremacy ይለናል። እነዚህ አብደላቢ ደግሞ የሚፈልጉት የነበር አንደኛ የማረስ መብት እንዲሰጣቸው ነበር ጦርነታቸውን የጀመሩ ጌነስ ፉንጂዎች አንደኛው ምክንያታቸው እሱ ነበር የሳውዘርን ግሬዘር ለማግኘት ማለት ነው። ከዚህ በተጨማሪ ደግሞ የኑቢያን ፖለቲካል ሱፕሪማሲን ይፈልጉ ነበር ወይም ደግሞ የበላይ መሆን ይፈልጉ ነበር እና በዚህ ነበር ጦርነት ያካሂዱ ከነሱ ጋር ማለት ነው። እና አማራ ዱንቃስ የሚባሉ was one of the renowned chief of fungi who fought many battles against the Abdullabi state for supremacy in Nubia ይለናል። አማራ ዱንቃስ የሚባል ደግሞ ነበር በጊዜው ማለት ደግሞ ይሄ ግለሰብ ነው እና ይሄ ግለሰብ የፉንጂ ቺፍ ነበር ወይም ደግሞ የፉንጂ መሪዎች ነበሩ እና ይሄ መሪ በጣም ብዙ የሚባሉ ከአብዱላቢ ስቴቶች ጋር የተደረጉ ጦርነቶችን ተዋግቷል። ኑቢያ ውስጥ የተደረጉ ጦርነቶችን ነው የሚለን in the end እና ግን በመጨረሻ ይለናል the fungi emerged victorious and ruled Nubia with the help of አብደላቢ አረብስ እና ግን በመጨረሻ እነዚህ ፉንጂዎች ይህን ጦርነት መርታት ችለዋል ነው የሚለን የአብደላቢ አረብን እገዛ በመጠቀም ነው የሚለን territorial expansion into Neolithic Sudan and Islamization characterizing the fungi period ነው የሚለን እና ከዛ ከረቱ በኋላ የሚለን እስከ ኒዮሊቲክ ሱዳን ድረስ የሚደርስ ኤክስፓንሽን አካሂደዋል ወይም ደግሞ ግዛታቸውን ማስፋፋት ጀምረው ነበር ነው የሚለን ከረቱ በኋላ እና ደግሞ እነዚህ ግዛታቸውን ሲያስፋፉ እስላማይዜሽንም አብረው እያደረጉ ነበር ወይም ደግሞ ወደሚሰፉበት ቦታ የነበሩ ህዝቦችን ወደ እስላም እንዲቀየሩ በማድረግ ነበር የሚስፋፉ ነው የሚለን የሚስፋፉበት የነበረው ደግሞ ፉንጂ ፔሪድን ይገልጻል ነው የሚለን ከኒዮሊቲክ ሱዳን ድረስ ኤክስፓንሽን በማድረግ እስላማይዜሽን ያካሂዱበት ፔሪድ ያ ፉንጂ ፔሪድ በመባል ይታወቃል ነው የሚለን the Arab clans in turn married with local Nubians and became Africanized culturally ነው የሚለን እነዚህ ደግሞ የአረብ ክላኖች ከሎካል ኑቢያኖች ጋር ወይም ደግሞ ኑቢያን ውስጥ የነበሩ ሎካሎች ማለት ነው ወይም እዛ ስፍራ ላይ የነበሩ ህዝቦች ጋር በትዳር በመተሳሰር አፍሪካናይዝድ ካልቸራሊ ይሆኑ ነበር ነው የሚለን ወይም ደግሞ እነሱ አፍሪካ ባይሆኑ ግን የአፍሪካነት መብት ይሰጣቸው ነበር ነው የሚለን በሜሬጅ ማለት ነው። እና the fungi faced 3 round of major attacks from the Christian kingdom of Ethiopia around በ1620 እና ግን እነዚህ ፉንጂ ፒፕሎች ከኢትዮጵያን ክርስቲያን ኪንግደሞች ሶስቴ ጦርነት ገጥሟቸዋል ነው የሚለን የመጀመሪያው ኪንግ ሱሲኒዮስ ከ1607 እስከ 32 ማለት ነው ወይም ደግሞ እስከ 1632 ኪንግ ሱሲኒዮስ ጦርነት አውጆ ነበር እነዚህ ፉንጂ ፒፕሎች ላይ launched an expedition and destroyed and looted several villages of fungi sultan እና በዚህ ጦርነትም አንዳንድ የፉንጂ
ፉንጂ ቪሌጅ ውስጥ የሰፈሩ የፉንጂ ህዝቦችን አፈናቅሏል ይለናል ይሄ ኪንግ ሱስኒዮስ ማለት ነው። ከዚህ በተጨማሪ ደግሞ በ1742 እስከ 1744 ደግሞ ኪንግ ሱስኒዮስ ሰከንድ አካሄዷን የሚለና እና ይሄ ተካሄደው ደግሞ ወይም ደግሞ እነዚህ ፉንጂ ሱልጣኔቶችን ከቪሌጃቸው ያፈናቀለው ደግሞ በ1742 እስከ 1744 ነበር ነው የሚለና ከዚህ በተጨማሪ ደግሞ ሁለተኛው ደግሞ ላውንች ያደረግነው የኢትዮጵያ ክርስቲያን ኪንግደም ፉንጂ ላይ ማለት ነው በኪንግ ኢያሱ ሰከንድ ነበር። ኪንግ ኢያሱ ሰከንድ ደግሞ ከ1730 እስከ 1755 ነበር ያወጀው ይህን ጦርነት ማለት ነው እና በዚህ ላውንችድ ቱ አዘር ኤክስፓንሽን አጌንስት ዘ ፉንጂ ሁለት ተጨማሪ ኤክስፓንዴሽኖች ነው ወይም ደግሞ እነሱን የመግዛት ሙከራ ማለት ነው አድርጎ ነበር ፉንጂ ፒፕሎች ላይ ነው የሚለን in the second of which the Christian army faced a humiliating defeat by the collision of ፉንጂ and Arab troops ነው የሚለን እና በመጀመሪያው የተወሰነ የተሳካ ነበር ይሄ ኢያሱ ያደረገው ማለት ነው ኢያሱ ሰከንድ። በሁለተኛው ግን ባደረገው ኤክስፓንዴሽን በጣም humiliating ነበር ነው የሚል አሳፋሪ ሽንፈት ገጥሞት ነበር። እነዚህ ፉንጂ ፒፕሎች ከአረብ ትሮፖች ጋር በመዋሃድ የኢያሱ ሰከንድን ፎርስ መርታት ችለው ስለነበር ማለት ነው በጊዜው in the year that followed the Fungi Sultanate extended in hegemony over Kordofan and Darfur to the western and remaining the most important state in the regions until it was conquered by Muhammad Ali Egypt in በ1821 ይለናል እና ደግሞ ምንድነው የሚለና ይህን ጦርነት ካለቱ በኋላ እነዚህ የፉንጂ ፒፕሎች ኤክስፓንዴሽን ማድረግ ጀምረው ነበር ወይም መስፋፋት ጀምረው ነበር። ሄጅሞኒ ለምሳሌ ከኮርዶፋን እና ከዳርፉር ጋር ዌስተርን ላይ የሚገኙት ማለት ነው ከነሱ ጋር ሄጅሞኒ በመፍጠር ማስፋት ችሎ ነበር እና ከዚህ በኋላ እናች ፉንጂ በነበረችበት ሪጅን ውስጥ በጣም አስፈላጊዋ ስቴት ነበረች ነው የሚለና ግን ይሄ መሆን የቻለው ሙሐመድ አሊ ወይም ደግሞ የኢጅፕቱ መሪ ማለት ነው በ1821 እስኪገዛት ድረስ ነበር ነው የሚለና ወይም በሌላ አገላለጽ ሙሐመድ አሊ በ1821 ገዝቷታል ማለት ነው ወይም ደግሞ በጦርነት ተረቶ ፉንጂ ሱልጣኔትን መቆጣጠር ችሎ ነበር ማለት ነው እና በዚህ መሰረት የፉንጂ ሱልጣኔትን እንጨርሳለን ማለት ነው። ሁለተኛው ርዕሳችን ደግሞ ዘ ራይዝ ኦፍ ዘ ሞሮኮን ሱልጣኔትን ነው የምናይ ወይም ደግሞ የሞሮኮ ሱልጣኔትን መምጣትን ነው የምናይ። ዘ ኖርዘርን አፍሪካ በ16ኛው ሴንቸሪ ሰው ዘ ራይዝ ኦፍ ሞሮኮ አዝ አን ኢንዲፔንደንት ስቴት ነው የሚለና በኖርዘርን አፍሪካ ውስጥ በ16ኛው ሴንቸሪ ሞሮኮ ኢንዲፔንደንት ስቴት ሆና ወጣለች ነው የሚለና ወይም ደግሞ ራስ ገዝ ነበረች ነው የሚለና the sun died Arab clans united the whole of Morocco by then እና ደግሞ በዚህ sun died Arab clan የሚባለው እንዳለ ጠቅላላ ሞሮኮን ዩናይትድ እንዲፈጠር አድርጓል ወይም ደግሞ አንድ አድርጓቸው ነበር ነው የሚለና እና ይሄንም ተከትሎ አንደር ኢትስ ሱልጣኔት አህመድ አልማሱር ወይም ደግሞ እና ይሄንም ተከትሎ በዚህ ሱልጣኔት አህመድ አልማሱር የሚባለው ማለት ነው ከ1578 እስከ 1603 ሞሮኮ was at the height of its power in the late 16ኛው ሴንቸሪ ነው የሚለና እስከ 16ኛው ሴንቸሪ ማብቂያ ድረስ ማለት ነው አህመድ አልማሱር ሞሮኮ ፒኳ ላይ እንድትደርስ አድርጓት ነበር ነው የሚለና it was the only state in northern Africa that was not ruled by the Ottoman Turkey እና ይሄ ደግሞ የሞሮኮ ስቴት ደግሞ ብቸኛው የኖርዘርን አፍሪካ ስቴት ነበሩ በኦቶማን ተርኪዎች ያልተገዙ ነው የሚለና እና እዚህ በተጨማሪ ደግሞ ሞሮኮ also drove out the Portuguese from the northern Africa coast in በ1878 ይለናል። በ1878 ደግሞ ከዚህ በተጨማሪ ሞሮኮ ፖርቹጊዝ በኖርዘርን አፍሪካ ኮስት ላይ ነበሩ ተቆጣጥሮ የሆነ ስፍራዎች ማለት ነው። እነዚህ ሞሮኮዎች ግን እነዚህ የፖርቹጋል ፒፕሎችን ከዛ ቦታ ላይ እንዲነሱ ማድረግ ችሎ ነበር ነው የሚለና it came into conflict with the Songhai Empire in Western Africa in በ1591 the Sultanate sent an army armed with the army እና ደግሞ ይሄ ደግሞ የሚለና ኮንፍሊክት ተፈጥሮ ነበር ደግሞ ነው የሚለና በሞሮኮ ፒፕሎችና በሶንጋይ ኤምፓየር መካከል በዌስት አፍሪካ ላይ ማለት ነው በ1591 እና ደግሞ the Sultanate sent an army armed with firearms across the Sahara to seize control of the gold mines of Songhai ይለናል። እዚህ በተጨማሪ ደግሞ እነዚህ ፒፕሎች የታጠቁ ወታደሮችን ወደ ሳሃራ ልከው ነበር ይለናል። የጎልድ ማይንን ሶንጋይ ውስጥ ይገኝ የነበረውን የጎልድ ማይን ለመቆጣጠር ማለት ነው እና በዚህ the Morocco armies capture and looted Gao and Timbuktu ይለናል እና በዚህ መሰረት ሞሮኮዎች በጊዜ የነበረውን የጎልድ ማይን መቆጣጠር ችለዋል ነው የሚለና በዚህ ጋውንና ቲምቡክቱን ተቆጣጥረዋል። then the army capture much gold and slaves and sent them to Morocco ከዛ የአርሚ እነዚህ የጎልድ ማይኖችን ከተቆጣጠረ በኋላ የተቆጣጠራቸውን ጎልዶችና ስሌቦችን ወደ ሞሮኮ ይልክ ነበር ይለናል። as a result እና ይሄንም ተከትሎ ወይም ደግሞ እነዚህ የጎልድ ማይኖችን ስለተቆጣጠሩ ማለት ነው ሶንጋይ ኤምፓየር ፈርሷል ይለናል። and the culture of Timbuktu was destroyed እና ደግሞ እዚህ በተጨማሪ የቲምቡክቱ ባህል እንዳለ ጠፍቷል ይለናል። ጎልድ ማይኖ ስለተቆጣጠሩ እነሱ ማለት ነው ግን ይለናል however this had a negative consequence on Morocco itself ግን ሞሮኮ ላይ ያሳደረው ኔጌቲቭ ሳይድ ኢፌክትም ነበር እነዚህ ስፍራዎች ላይ ብቻ አልነበረ
ራሳቸው ሞሮኮ ላይ ያሳደረባቸው ሳይድ ኢፌክት አለ። ይሄ ምንድነው? the regular trade in gold with the northern Africa was disrupted and much of it was diverted eastward to Tunisia, Tripoli and Cairo and southward to European traders on the Atlantic coast of western Africa ይለናል። እና ይሄ ሞሮኮ ላይ ደግሞ ያሳደረባቸው ኔጌቲቭ ኢፌክት አንደኛው በጊዜው የነበረው የጎልድ ግንኙነት ነበራቸው ከኖርዘርን አፍሪካዎች ጋር ማለት ነው። ያን እንዲረበሽ ወይም ደግሞ እንዲጠፋ አድርጓል ይለናል። ይሄን ብቻ ስላደረጉ ማለት ነው። እና እነዚህ ኖርዘርን አፍሪካዎች ከሞሮኮ ጋር ያደረጉት የነበረውን ግንኙነት ትተው ወደ ኢስትዋርድ ቱኒዚያ ከትሪፖሊ ከካይሮ ጋር ማድረግ ጀምሮ ነበር። ይሄ ወደ ኢስትዋርድ ያደረጓቸው ቦታዎች ናቸው። ከዚህ በተጨማሪ ደግሞ ኢሮፒያን ትሬደሮች ወደ አትላንቲክ ኮስት ኦፍ ዌስተርን አፍሪካ ላይም እይታቸውን በማዞር ከነሱ ጋር መገበያየት ጀምረው ነበርና በዚህ ሞሮኮ አንድ ተጎድታለች ማለት ነው። ከዚህ በተጨማሪ ደግሞ ፎሎዊንግ አህመድ አልማሱር ዴዝ ኢን በ1603 ደግሞ የሞሮኮ መሪ የነበረው አህመድ አልማሱር ሞቷልና የሱም ሞት ተከትሎ ደግሞ ሞሮኮ ስቴት ዋዝ ዊኬንድ ባይ ዘ ኢንተርናት ዳይናስቲክ ስትራግል ነው የሚለና እና የሱም ሞት ተከትሎ ደግሞ የሞሮኮ ስቴት ተዳክመዋል ይለናል። የተዳከሙት ደግሞ እነዚህ ኢንተርናት ዳይናስቲክ ስትራግል ወይም ደግሞ ለፓወር ሽኩቻ ነበር፣ የውስጣዊ ሽኩቻ ማለት ነው። ይህን ተከትሎ ሞሮኮ ስቴቶች ተዳክመዋል። as a result it was divided into two rival sultanates and sultanates of Fez and Marrakesh ነው የሚለና እና ይህንም ተከትሎ እነዚህ ኢንተርናል ፓወሮች የፓወር ስትራግል ስለነበረባቸው እነዚህ ሁለት ተቃዋሚ ሱልጣኔቶች እንዲፈጠሩ አድርጓል ሞሮኮ ውስጥ ማለት ነው። እነሱ ተቃዋሚ ሱልጣኔቶች ደግሞ አንደኛው ፌዝ ይባላል፣ አንደኛው ደግሞ ማርኬሽ ይባላል ማለት ነው። እና በእነዚህ በሁለቱ መካከል በጣም ብዙ ግጭቶች ተፈጥረዋል። it was the sultanate of አልዋይዲ ዳይናስቲ ስታብሊሽ የተደረገው የአልዋይዲ ዳይናስቲ የሚባለው በ1669 ነበር እና የኛው ሱልጣኔት ኦፍ አልዋይዲ ዳይናስቲ ነበር who restored the unity of Morocco in the second half of በ17ኛው ሴንቸሪ ነው የሚለና በ17ኛው ሴንቸሪ አጋማሽ ላይ ነበር ይሄ አልዋይዲ ዳይናስቲ የሚባለው እንደገና ሞሮኮን አንድ ያማድረግ ይቻለው ማለት ነው። ወይም ደግሞ ተከፋፍሎ ነበር ብያቸዋለሁ ወደ ሁለት ሪቪየል ሱልጣኔቶች ማለት ነው። እነዛን ወደ አንድ ማምጣት ይቻለው ይሄ ሱልጣኔት ኦፍ አልዋይዲ ዳይናስቲ ነበር ነው የሚለና the new dynasty strengthened the power of Morocco by conscripting more Western Africa captives into Morocco army ነው የሚለና እነዚህ ዌስት አፍሪካ ላይ የማረኳቸው ተማራኪዎችን ወደ ሞሮኮ አርሚ ውስጥ በመክተት ወይም ደግሞ በማዋሃድ ነበር ይሄን ዳይናስቲ እንደገና የድሮ ጥንካሬውን እንዲመለስ ማድረግ የቻሉት እነዚህ ወይም ደግሞ አልዋይዲ ዳይናስቲዎች ማለት ነው የሚለና on the other hand the military presence of Morocco on the Nigeria bend across Sahara continent in በ17th century ነው የሚለና ይህንን ተከትሎ ሚሊተሪ ፕሬዘንሳቸው የሞሮኮዎች ማለት ነው በኒጀር ቤንድ ወይም ደግሞ ሳሃራን አካባቢ ላይ በ17th century ላይ ቀጥሏል ይለናል። ግን most parts of the former Songhai empire were outside of Morocco control ይለናል። ግን አሁን ላይ የተመሰረተው የሶንጋይ ኢምፓየር አብዛኛው ኮንትሮል ከሞሮኮ ውጭ ነበር ወይም ደግሞ አውትሳይድ ነበር ነው የሚለና ይሄንም ተከትሎ beside the Moroccan army of the Niger band known as Arman intermarried into the local population and settled as military governments of a number of interdependent rival states ነው የሚለና ይሄንም ተከትሎ እነዚህ በሞሮኮን አርሚ ውስጥ የነበሩ የኒጀር ቤንድ ውስጥ ይገኙ የነበሩ ማለት ነው አራማን የተባሉ ፒፕሎች ከሎካል ፖፑሌሽን ጋር በመጋባት እና ደግሞ እንደ ሚሊተሪ ሴትል በማድረግ እዛ ስፍራ ላይ በስፍራው የነበሩ ኢንዲፔንደንት ሪቨር ስቴቶች ነበሩና እነሱን ገቨርን በማድረግ ይቀመጡ ነበር ይለናል። እና ደግሞ ባይ ዘ ሚድ በ17ኛው ሴንቸሪ አጋማሽ ላይ አርማ ሞሮኮ cut off their allegiance to the sultanates and stopped sending tributes to him። ከዛ ይህንም ተከትሎ እነዚህ የአራማ ሞሮኮዎች ማለት ነው ከሱልጣኔት ጋር የነበራቸውን ግንኙነት በማቋረጥ ግብር ይከፍሉ ነበር ለነዚህ ለሱልጣኔቶች፣ እሱን አቋርጠዋል። በዚህም የነበራቸውን ግንኙነት አቋረጥ ችለዋል ማለት ነው። እና ይህንም ተከትሎ the Araman rules finally collapsed in 1737 when the Tuareg Berber nominal established control over Timbuktu and the entire Niger band grasslands ነው የሚለና እና ይህንም ተከትሎ ግን የአራማን ሩል ኮላፕስ ገጥሞታል ወይም ደግሞ ወድቋል በ1737 ማለት ነው። ይሄም መሆን የቻለው ከሱልጣኔት ጋር የነበራቸውን ግንኙነት ስላቋረጡ ነው ማለት ነው። እና እንደዚህ እንዲወርቁ ያደረጋቸው ደግሞ ቱረግ ባርበር ኖሚናሎች ነበሩ። የቱረግ ባርበር ኖሚናሎች ኮንትሮል ቲምቡክቱ ላይ ላደረጉ ወይም ደግሞ ቲምቡክቱን ሲቆጣጠሩ ማለት ነው። በዚህ ሰዓት ነበር የወደቁ እነዚህ አራማን ሩል የሚባሉት ማለት ነው። ቲምቡክቱን እነዚህ ታውረግ በርበር ኖሚናሎች ሲቆጣጠሩት ማለት ነው። እና እነዚህ ደግሞ ታውረግ ባርበር የሚባሉ ደግሞ ቲምቡክቱን ብቻ አይደለም የተቆጣጠሩ ጠቅላላ የኒጀር ቤንድ ግራስላንዶችንም ተቆጣጥሮ ነበርና ያኔ እነዚህ ህዝቦች ያን ሲቆጣጠሩ የአራማን ሩል ወድቋል ማለት ነው የሚለና እና የዛሬ ቪዲዮአችን ተመልካቾቻችን ይህን ይመስላል። ቀጣይ ደግሞ የዚህን የቻፕተር 6 ፓርት 2 6.1.2 የቤኒን ኦዮን ዳሆሚ ኤንድ አሻንቲን
በማየት እንቀጥላለን ማለት ነው። እና የዛሬ ቪዲዮአችን ይመስላል። የቀጣይ ፓርት ቪዲዮን ደግሞ እንደለቀቅ እንዲደርሳችሁ ቻናላችን ሰብስክራይብ ማድረግ ትችላላችሁ። እና የዛሬ ቪዲዮአችን ይመስላል። በቀጣይ ቪዲዮ እንገናኝ።